የኡስማን ገዳይ ደግሞ አንድ ታሪኩን እንመልከት። ምን ይመስላል? እሱን ብንመለከተው ቅማምነች እዚች ጋር ሰካራሙና እኛ አይደለንም ያልነው መጽሐፎቻቸው ናቸው። ሶሪ ቅድሚያ ከ18 ዓመት በታች ካላችሁ ውጡ። እኛ አይደለንም። ሶሪ ያ ሙስሊሞች ገብተው ማንበብ ይችላሉ። ገብተው ሀሳብን እንትን ማለት ይችላሉ። አንድ አረብኛ ኪታብ ላይ ያለ ታሪክ ነው። ሜቢ ገብታችሁ ማንበብ የምትችሉ ከሆነ ይህንን ታሪክ ማንበብ ትችላላችሁ። እኔ ግን ወደ አማርኛ የተቀየረውን ላሳያችሁ። ወደ አማርኛ ትራንስሌት ያደረኩትን ማለት ነው። ምን ይላል መሰላችሁ? ሉክ በደንብ አዳምጡ። አንድ የሰከረ ሰው ይላል። አንድ የሰከረ ሰው ኡስማን እንግዲህ ታውቃላችሁ ተገሎ ነው የሞተው፣ አሳሲኔት ተደርጎ ነው የሞተው። እና አንድ የሰከረ ሰው የኡስማንን ገዳዮች ባውቃቸው ኖሮ እያለ እያለቃቀሰ ይፎክር ነበር። የኡስማንን ገዳዮች ባውቃቸው እያለ ይፎክር ነበር ያ የሰከረ ሰው። በዚህም ጊዜ አንድ ግብረ ሰዶማዊ ብታውቃቸው ምን ታደርጋቸው ነበር አለው። ብታውቃቸው ምን ታደርጋቸው ነበር አለው። ሰካራሙ ምን አለው? የሰካራሙን መልስ አንብቡት እናንተ፣ እኔ አላነበውም። ይሄ ምን ይላል? የኡስማን ገዳዮችን ብታገኛቸው ምን ታደርጋቸው ነበር ብሎ ሲጠይቀው አንብቡት ሁላችሁ። ኦኬ ብሎ መለሰለት፣ እንዳነበባችሁት ማለት ነው። ከዛ በኋላ ይሄ ግብረ ሰዶማዊ ምን አለ? እንዴ ያ ሰው እኮ እኔ ነኝ የገደልኩት ኡስማንን አለው። ሰውየው ግብረ ሰዶም ነው። ከዛ እንደዛ አደርጋቸዋለሁ ብሎ ሲል ከዛ ያ ግብረ ሰዶም ምን አለ? እኔ ነኝ እኮ ኡስማንን የገደልኩት አለው። ሰካራሙም ወዲያውኑ በላዩ ላይ ወጥቶ ግብረ ስጋ ግንኙነት ፈጸመበት፣ ተፈናጠጠው። ከዛ እየደፈረው ምን አለ? የኡስማን ደም በቀል እያለ መጮህ ጀመረ። ከዛ ምን ቢል ግብረ ሰዶሙ ከዛ ምን ቢል ጥሩ ነው። በዚህ ጊዜ ግብረ ሰዶማዊው ከስሩ ሆኖ እንዲህ አለ፣ ከታች ነበር። የደም ባለቤቱ አንተ ከሆንክ በቀሉም እንዲህ ከሆነ ኡስማንን በየቀኑ በገደልኩት ደስ ባለኝ ነበር። እነዚህ እኮ ቂጣቸውን የጣሉ ዱርዮች ናቸው። በመድኃኒዓለም አንድ ታሪክም ከቻለ አጠባሪ ቮሊዩም 8 ላይ ይመስለኛል፣ እዛ ላይም አለ። ግን ይጨርስና እሰጠዋለሁ። ኡስማንን ከገደሉት መካከል እሺ፣ ጨርስና ቁጥሩን እሰጠዋለሁ። ያ እንግዲህ ዙያ ይገልጣል በመድኃኒዓለም እንደዚህ ያሉ ነው እንግዲህ የሙሐመድ በሰዓቱ የነበሩት ሙስሊሞች እንደዚህ አይነት ጨዋታ ነበር የሚጫወቱት ማለት ነው። እና የኡስማን ገዳይ አይደለም። እኔ ከገረመኝ እኮ ዝም ብሎ ጠየቀው አስቀድሞ። የኡስማንን ገዳይ ባገኘው እያለ ሲፎክር ምን ታደርገዋለህ አለው። ሊትራሊ ነው እንትን እንለዋለሁ አለው። አሁን እኛ ይህንን ስናነበው ተሳደባችሁ ይሉናል። ቃል በቃል እንትን እለዋለሁ አድርገዋለሁ አለ።